ሰላም ውዴቱ ተከታታዮቼ እንደምን አላችሁ? ዛሬ በእንግሊዝኛ ቋንቋ ውስጥ ሁሌም ቢሆን ልናገኛቸው የምንችሎች ጊዜ አመልካች ሁለት ቃላትን ልዩነታቸው ብዙ ጊዜ ኮንፊውዝድ የሚያደርጋችሁ ሰዎች ይህንን ቪዲዮ ተከታተሉ። ስቲል ኤንድ አንቲል፣ ስቲል ኤንድ አንቲል ሁለቱንም እንዴት እንጠቀማለን? የስቲል እና የአንቲል ልዩነትስ ምንድነው ብላችሁ ታውቃላችሁ? እርግጠኛ ነኝ ሰው ዛሬ ልዩነታቸውን እና ተመሳሳይነታቸውን እናያለን ማለት ነው። ከተመሳሳይነታቸው ስንጀምር they are time indicators ጊዜ አመልካቾች ናቸው ሁለቱም። ነገር ግን there is a big difference between the two words still and አንቲል። ስቲል እና አንቲል በሚሉት መካከል ትልቅ ልዩነት አለ። እሱን እናያለን ማለት ነው። ሁለቱም እንደነገርኳቸው ታይም ኢንዲኬተርስ ናቸው፣ ጊዜ ነው የሚያመለክቱልን። ነገር ግን ስቲልን የምንጠቀመው መቼ ነው? አንቲልንስ መቼ ነው? ሁለቱም ጊዜ ላይ ከሆነ ኦር ሁለቱንም የምንጠቀምበት መንገድ የጊዜ አመልካቾች ከሆኑ ልዩነታቸውስ እንዴት ነው የሚለውን ተከታተሉ። to begin with still the word still ሁልጊዜ still for example I am still reading እንላለን አይደል? I am still eating or she is still dancing እንላለን። so what is the function of still here? why not we use until instead of still? ምንድነው በስቲል ቦታ አንቲልን የማንጠቀመው የሚለውን እናያለን ማለት ነው። so to begin with the meaning, first of all still means something continuous and has not stopped yet. ቀጣይነት ያለውን ድርጊት ወይም ደግሞ አንድ ነገር እያደረግን የዛን ቀጣይነት ያሳየናል ማለት ነው። an action or an event or something continuous and has not changed yet የማይቀየር አክሽንን ያሳየናል። የማይቀየር ማለት እስከምንናገርበት ጊዜ ወይም ደግሞ ተናጋሪው እያወራ እስካለባት ታይም ድረስ there is no change or there is no event change or it continues ይቀጥላል የሚለው ወይም ደግሞ it show continuation ቀጣይነትን የድርጊትን ቀጣይነትን ያሳየናል ማለት ነው። ያንድን ድርጊት ቀጣይነት በማን ነው የምንገልጸው? ስቲል በሚለው እንገልጻለን ማለት ነው። look at the examples. I am still reading. For example, a speaker or someone says I am still reading. እስካሁን እያነበብኩ ነው ካለን የሆነ ሰው እስካሁን ስቲል የምትለዋ ምንድናት? እስካሁን የሚል ትርጉም ይሰጠናል ማለት ነው። still reading or I am still reading. just he is or she is reading. then I am still reading ካሉን እስካሁን እያነበብኩ ነው እና እስካሁን እያነበብኩ ነው ልዩነት አለው። for example I am reading ብቻ ከሆነና I am still reading ካልን ልዩነት አላቸው። still ታይምን ያመለክተናል። I am reading ግን አክሽን ብቻ ነው ማለት ነው። right እያነበብኩ ነውና እስካሁን እያነበብኩ ነው ማለት ነው በአማርኛ። so እያነበብኩ ነው ካለ just he is reading or she is reading already እያየናት እያነበበች ነው ማለት ነው። but I am still reading again. look I am still reading then still የሚለው በውስጡ ምን አለው ማለት ነው? ጊዜ አለው። ምን የሚል ጊዜ አለው? still የሚለው I started reading before ከጀመርኩ ቆይቻለሁ ማንበብ then even I haven't stopped አሁንም አላቆምኩም ማንበብ ወይም ደግሞ አሁንም አላቆመም ማለት ነው። for example ክላስ ውስጥ ስትገቡ ተማሪዎች እያነበቡ ብታገኙ they are still reading ካልንና they are reading ካልን ሚኒንግ ዲፈረንስ አለው። they are still reading mean they started before የጀመሩበትን እናውቀዋለን ማለት ነው። ወይም ደግሞ ማንበብ ከጀመሩ ቆይተዋል ማለት ነው። so I am still reading here still shows us I started reading before ቀደም መጀመሪያንና I haven't stopped አሁንም እያነበብኩ እንደሆነ እስካሁን የሚል ትርጉም ይሰጠናል ማለት ነው። the other example is she still lives in Addis Ababa. she still lives in Addis Ababa. look አሁን ስቲልን እያወጣን እንየው። she lives in Addis Ababa and look still lives in Addis Ababa mean still ስንጠቀም she still lives in Addis Ababa mean she lived there before and even now or she continues to live in Addis Ababa. በፊትም አዲስ አበባ ነበር የምትኖረው አሁንም ደግሞ አዲስ አበባ መኖሯን ቀጥላለች የሚል ትርጉም ይሰጠናል ማለት ነው። she lives in Addis Ababa ግን አዲስ አበባ ትኖራለች ነው we don't know the time before ይሁን ዛሬ ይሁን የሄደችው አናቅም ማለት ነው። so still የሚለው ግን ምንን ያመለክተናል? she still lives in Addis Ababa mean she lived before or she started living in Addis Ababa before and now she lives in Addis Ababa አሁንም እዛው ናት የሚል ትርጉም ይሰጠናል ማለት ነው። and the other example is are you still studying English? are you still እስካሁን እንግሊዘኛ እያጠናህ ነው means we know the time he or she started studying ማጥናት
የጀመረችበትን ጊዜ እናውቃለን ማለት ነው። ዘንድ እስካሁን እያጠናሽ ነው ብሎ ነው የጠየቃት። አር ዩ ስቲል ስተዲንግ እንግሊሽ? አሁንም እያጠናሽ ነው ማለት ዊ ኖ ዘ ታይም ሺ ስታርትድ ኦር ቢፎር ሺ ስታርትድ ስተዲንግ ዘን አሁንም ሺ ሺ ሃዝንት ስቶፕድ ስተዲንግ አላቆመችም፣ አሁንም እያጠናች ነው የሚል ይሰጠናል ማለት ነው። ሶ የስ አይ አም ስቲል ስተዲንግ፣ የስ አይ አም ስቲል ስተዲንግ ሚን አይ ስታርትድ ስተዲንግ እንግሊሽ ቢፎር ኤንድ ናው አይ አም ስተዲንግ ኢቨን ናው አይ አም ስተዲንግ። ሶ ምንን ያመለክተናል ማለት ነው? በአማርኛ እስከ አሁን የሚል እስካሁን ማለት ድርጊቱ በፊት እንደተጀመረ፣ እስካሁን ማለት በፊት እንደተጀመረ ያሳየናል ማለት ነው። ሶ አሁንም ደግሞ ያንን ኢቨንት ወይም ያንን የምናደርገውን አክቲቪቲ አላቆምንም፣ አለማቆማችንን ያሳየናል ማለት ነው። ስቲል ስንል ስቲል ካልነ ፎር ኤግዛምፕል የሆነ ዳንስ ቦታ ላይ ስቲል ሺ ስቲል ዳንሲንግ ብንባል ምን ማለት ነው? መደነስ የጀመረችው ቆይታለች፣ ግን አሁንም እየደነሰች ነው፣ አላቋረጠችም ማለት ነው። ሶ ዘ ሚኒንግ ኢዝ ዛት ሾስ ኮንቲኒሽን ሚን ቀጣይነትን፣ የድርጊቱን ቀጣይነት አለማቆሙን፣ የጀመረችው በፊት ነው፣ ነገር ግን ያ ድርጊት አለማቆሙን ለመግለጽ ማንን እንጠቀማለን? ስቲልን እንጠቀማለን ማለት ነው። ሶ ዩ ካን ኮንስትራክት ሴንቴንስ ባይ ዩዚንግ ስቲል። አሁን በውስጣችሁ ይሄን ለማለት እያላችሁ መመስረት ትችላላችሁ ሴንቴንስ ማለት ነው። ኔክስት ካንት ዊዝ አንቲል ጋር እንምጣ። አንቲል ስቲል የሚል ብዙ ጊዜ አንድ አይነት ናቸው ብሎ ሰው ስለሚያስብ ነው። ሰው what about until አንቲልን የምንጠቀመው ደግሞ up to specific time or event an event that stopped or changed እንትን ብሏል an action it has changed or it has stopped የአንድ ድርጊት ምንድነው ተቋርጦ ወይም ደግሞ አቁሞ ነው የምናገኘው። እዚህ ጋር እስካሁን አለ ብለናል፣ ኮንቲኒሽን አለ ብለናል። አንቲልን ስንጠቀም ግን አፕ ቱ ስፔሲፊክ ታይም እስከሆነ ጊዜ፣ እስከተወሰነ ጊዜ ስፔሲፊክ የሆነ ድርጊቱ ያቆመበት የተገለጸ ታይም አለ ማለት ነው። የተገለጸ ታይም አለ። it stopped or changed it stopped or it has stopped or changed ጊዜው አክሽኑ ወይም ደግሞ ድርጊቱ ቆሟል፣ ስቶፕ ነው ወይ ደግሞ it shows end point የመጨረሻዋን ጊዜ ነው አንቲል የሚያሳየን። ይሄ ቀጣይነቱን ነው። ይሄ ደግሞ አንድ ድርጊት ያበቃበትን ወይም ደግሞ ያቆመበትን ነገር ነው ማለት ነው። ፎር ኤግዛምፕል እስከ ስንት ሰዓት አጠናህ ብንል፣ እስከ ስንት ሰዓት አጠናህ ብንል እስከዚህ ብለን ስናስቀምጥ ዛት ኢዝ አንቲል። ሉክ አት ዘ ኤግዛምፕልስ I waited you until 5 p.m. I waited you until midnight። አሁን ሚድናይት የምንለው ኦር ሚድዴይ የምንለው ኦር 11 ሰዓት ብለን እዚህ ጋር 5 ሰዓት ብለን ያስቀመጥናቸው ምንድናቸው? ስፔሲፊክ ታይምስ ናቸው። ምክንያቱም ድርጊቱ አናክሽን ስቶፕድ ብለናል አይደለ? አቁሞ ኤንድ ፖይንቱን ስለሚያሳየን I waited you until 5 p.m. እስከ 5 ሰዓት ጠብቄሽ ነበረ ካልን ጠብቄሽ ነበር ሚን ዋት ናው አፍተር 5 p.m. I stopped waiting you። ከአምስት ሰዓት በኋላ መጠበቄን አቁሜ ሄጃለሁ እንደማለት ነው። ሄጃለሁ ማለት ነው። ኦር I studied until 5 midnight for example። እስከ ሚድናይት እስከ እኩለ ሌሊት ሳጠና ነበር ካልን ከእኩለ ሌሊት በኋላ አጥንተናል? አላጠናንም። I stopped studying after midnight። ከሚድናይት በኋላ አቁም ያለው ማለት ነው። ሶ I waited you until 5 p.m. እስከ 5 ሰዓት ጠብቄሽ ነበር ሚን after 5 p.m. or ከአምሳ በኋላ I stopped waiting you አቆምኩኝ ማለት ትቼዋ ሂጃለሁ እንደማለት ነው። እዚህ ጋር ስትመጡ ግን እስካሁን ስለሆነ አክሽኑ እስከምንናገርበት ጊዜ ድረስ አለ ማለት ነው። አንቲል ሲሆን ግን ያንን ድርጊት እስከዛ ስፔሲፊክ የሆነ ሰዓት እናስቀምጣለን፣ ጊዜ እናስቀምጣለን ድርጊቱን ያደረግንበትን ማለት ነው። እስከ 5 ሰዓት ጠብቄሽ ነበረ ካልን ከ5 ሰዓት በኋላ ሂጃለሁ ትቼሽ እንደማለት ነው። ወይም ደግሞ አልጠበቅኩሽም I stopped waiting you after what 5 p.m. እንላለን ማለት ነው። ዘን look at the other example you can stay until I return። እስከምመጣ መቆየት ትችላለህ፣ ትችያለሽ። እስከምመጣ ካልን አንቲል እንጠቀማለን። ምክንያቱም ከመጣሁ በኋላ መሄድ ትችያለሽ የሚል ሚኒንግ ስላለው። ሶ you can stay until I return ሚን እስከምመጣ መቆየት ትችያለሽ፣ but after I return you can go የሚል ትርጉም ይሰጠናል ማለት ነው። ሶ I return ሚን አይርተርን የሚለው ኤንድ ፖይንቱን ወይም ደግሞ የድርጊቱን መጨረሻ የምትቆይበትን መጨረሻ
አስቀምጦልናል ማለት ነው። and the other one is he worked until or she worked until midnight እስከ እኩለ ሌሊት ተሰራ ነበር mean the meaning is እስከ እኩለ ሌሊት ካልን እስከ ብለን አሁን ነው አይደል እዚህ ጋር ያስቀመጥነው እስከ ብለን ግን እዚህ ጋር ስፔሲፊክ የሆነ ጊዜ እናስቀምጣለን ማለት ነው። እስካሁን ስንል ኮንቲኒየስ አለው ድርጊቱ አላቋረጠም። እስከ ብለን ሚድናይት ስናስቀምጥ ወይም ደግሞ ሚድዴይ ኦር እስከ ሰኞ እስከ ማክሰኞ እያልን ደግሞ ታይም የሚያመለክቱንን ነገሮች ማስቀመጥ እንችላለን። ናውንስ እዚህ ላይ ሰው he worked until midnight mean ትርጉሙ ምንድነው? after midnight he stopped working መስራቱን አቆመ ማለት ነው ከሚድናይት በኋላ የሚል ይሰጠናል። ሰው look the difference clear difference እዚህ ጋር አስቀምጦልናል። simply this is until shows end point but the continuous time is here still ደግሞ ምን ያሳየናል? continuity ያሳየናል ማለት ነው። now I am still at work I am still at work mean I haven't left yet አልጨረስኩም አሁንም እየሰራሁ ነው የሚል ትርጉም ሲሰጠን ምክንያቱም ስቲል የሚለው ኮንቲኒቲን ስለሚያሳየን ያ ማለት ምንድነው? አሁንም እየሰራው ነው or I haven't left yet አልወጣሁም ገና ነኝ የዛው ስራ ቦታ ነኝ I am still at work mean and here I stayed at work until 6 p.m. እስከ 12 ሰዓት or እስከ 6 ሰዓት I stayed ቆያለሁ ሚል ከ6 ሰዓት በኋላ ግን አይሰራም ማለት ነው። ስቶፕ ያደርጋል ማለት ነው። ሰው it stopped or changed የተቀየረ ወይም ደግሞ የሆነ ማቆሚያ ነገር አለው ወይም ደግሞ ያቆመበትን ነገር ነው የምንናገረው ማለት ነው። so the meaning is different when we use until and still right because until shows was a specific time or event that an action stopped የቆመበትን ነገር ወይም ደግሞ end point-ን ያሳየናል። ነገር ግን still ስንል ምንድነው? continuous መሆኑን it continues or continuation of an action-ን ያሳየናል ማለት ነው። ቻናሉን ሰብስክራይብ በማድረግ ሌሎችን ቪዲዮዎችን ተከታተሉ። thank you very much